በኋላ ሲጠቃልክ አርገን ነው ጣለው ዛሬ የሚገርም አጠር መጠናለሽ ልጥልጣ ነው አጠር መጠናለሽ ልጥልጣ የሚገርም ጨዋታ ደግሞ የሚገርም ኢኪቲኬ እንዳነካብኝ ደግሞ ከማንም ቆሼ ቆምቦር ተቃሽ ጋር ኢኪቲኬ እንዳተወረደ ኢኪቲኬ ይልጃል። እንዴት ነው ኳስ የሚችለው ደግሞ እንዴት ነው የሚችለው? እግሩ ጋር ኳስ ስትገባ እንዴት ነው የሚያረጋት? አረ ጀሞ ዛሬ ሶቦዝ ላይ አረ በስመ አብ እኛ እኮ እንለያለን ዛሬ። ክሊንሺት ብቻ በቃ ሊቨርፑል ደካማ ጎኑ ክሊንሺት አለመጠበቃችን ነው እንዴ። ሴት ፒስ ራሱ አርሰናል እኮ ነው ጀሞ አርሰናል ነው አንመረም ሴት ፒስ ጀሞ የሚገርም ድል ዛሬ ዌስትሃም ነው ትንሽ ቲም ነው የሚባል ነገር የለም። ለቶፕ ፎር የምናደርገውን ትግል የሚያጠናክር ነው ጀሞ የሚገርም ጨዋታ በቃ ጽድት ሚድፊልደራችን ዛሬ ፐርፌክት 10 ከ10 ተጫውቷል 10 ከ10 የሚገርም ጨዋታ። ግን ጋክፖ ያንጎል ባያገባ ኑሮ ወርጄበት ነበር። ወይኔ ጋክፖ የሚያስብል ደንቆሮ ተጫዋች የመጨረሻ። ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው የምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን እሺ ነው ቀላል ጎል አላገባም ነው መሰለኝ የማል ስሙ ሁጎ ቀላል ጎል አላገባም ኢኪቲኬ ሙሉ ስሙ ማን ገባችሁ አይደል? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስ ነው ሰንጥቆለት ማን አሸማቀቄ ገድዬ አገባለሁ ስላወጡበት ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካለው አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር ይታባለ እኔ በጣም እየደላኝ ነው የሰውዬ ማለት እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኙ ማለት ትችያለሽ። ሁጎ ኢኪቲኬ ማለት ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበረ። ጋክፖ አገባ which means ጋክፖን አልሸጡትም። ኔክስት ይርም ስታርቲንግ 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማለት ነው። አሁን ነገ ማንቼ ላይ ልቋጥሩ ነው ሐሳብ የተቀየር ስላለው ቶፕ 4 ላይ ሊቬ ገብቶ እንትና ነው የሚቀረው መሰለኝ ሃንግማን ነው የሚቀረው መሰለኝ ነገ ላስቀረው ስለሆነ ማለት ነው። ይሄ አረ ዲቬ እዴ ምንድነው 5 ጠቅጥቆ አልመጣም እንዴ ቶፕ 4 እንዴ በጣም አሁን በቃ ከዋንጫው ልክ እናንተ ዳሱ ሊያሳስብ ደርሷል እኮ 5 ተከተከላችሁ። ዌስትሃም ሲጀምር አባታቸው ናቸው የነሱ አባት ናችሁ እኮ የታወቀ ነው። ዌስትሃምን ወይም ፋርፋር ሁለት አሸንፋላችሁ መጥፎም ብትሆኑ ማለት ነው። 5 የዛሬ ኢኪቲኬ አሲስት ፕላስ ሊቨርፑል ማለት ነው ሴት ፒስ ተሻሻለው። አይ ሳይ በጣም ቆንጆ ሴት ፒሶችን ትመታላችሁ ምናምን ነገር። አሁን እኮ ሳትፈልጉ ለአርሰናል ተቋጥሩ ነው ነገር ቼልሲ እንትን እንደ ታውት ቼልሲን አሁን ተውትና ማለት ነው ለኛው ቋጥሩ እኛ እንብላው እንዴ እናንተ ቶፕ 4 ትገባላችሁ አይቀርም። ዩናይትድ 3ኛው ነው በተነቅ ቪላ ከቪላ ጋር 3 ነጥብ ነው የሚሆነው። አሁን 3 ነጥብ ሆኗላችኋል። ቪላ ይወርዳል በቃ እናንተ ገባላችሁ። ማንቸስተር ይገባል። አላቅም ብቻ እኔ እንዴት ነው እኔ ብቻ ዋንጫው ልብለው ግን እናንተ ማለት ነው መግባታችሁ። ማንቸስተር ደግሞ ማለት በዚህ ሞራል በፈጣሪ ሊቬ ዛሬ ይለያል። ቫንዳይክ ምን አለ ኮንግራ ፋሚሊ ይሄኛው ሊቨርፑል ነበር የምንፈልገው። ያው ፈርስት ሃፍ እንደነገርኳችሁ ማለት ነው ሰከንድ ሃፍ ላይ መከላከሉ ላይ ምርጥ ከሆነን ይሄንን ጨዋታ 5-0 እናሸንፋለን ብያችሁ ነበር። ያው እንደፈራሁትም አልቀረም። መከላከሉ ላይ ስተት ነበር። ኮናቴ እንኳን እንደዛ ባይገጨውኩ ወደዛ ነበር መግጨት የነበረበት። እጅግ በጣም ያበሳጫል። እንደዛውም ኮርናም ተቆጠረብን እንጂ ይሄንን ጨዋታ 5-0 ነበር የምናሸንፈው። ለማንኛውም 5-2 እንግዲህ ዌስትሃምን ቅጥቅጥ አድርገን አንፊልድ ላይ አሸንፈናል። ኮንግራ ፋሚሊ ኮንግራ። ኢኪቲኬ አረ ይሄ ተጫዋች እንዲህ እየጾመ አረ በጣም የሚያስገርመው ከምሬን ነው የምላችሁ። እየጾመ እንግዲህ የተጫዋች አልተቻለም። 2 አሲስትና 1 ጎል እንግዲህ ያስቆጥራል። የሆነ ኳስ እንደውም ሁለተኛው የሚያስቆጥርበት ዲሳሲ እንደዛ ታክል ገብቶበት እንጂ ወይኔ ዛሬ ኢኪቲኬ ይለያል። በእውነት ነው የምላችሁ። እንዲሁም ማለት ነው ሁለተኛውን ጎል ቪቪዲ እጅግ በጣም የሚያምር ሄዲንግ ካፒቴን ትለይብኛለህ ኮይና አባት እጅግ በጣም የሚያምር ሄዲንግ እንግዲህ አስቆጥሯል። ሶስተኛውን እንግዲህ ማካሊስተር ከኢኪቲኬ የተሰጠውን አሲስት እንዴት አባቱ ደስ እንዳለኝ ኳስ
በስማ ናም ያው ሰከንድ አፉን ትንሽ ተጠቅተን ነበር ፋሚሊ። ኮዲ ጋክፖም እንደዛ የሆነ ኳስ ስቶ እንዴት እንዳቃጠለኝ እኔ ቄር እያልኩኝ ነበር፣ ግን እጅግ በጣም የሚያምር ጎል እሱም አስቆጥሯል። አራተኛው ማለት ነው። በመቀጠል ተቀይሮ ከጉዳት የመጣው ፍሪምፖንግ እኔ ከጉዳት ተነስቶ ሲመጣ በቃ ይፈላበታል። አረ በስመ አብ ለትሬኒዮኒ እንደውም የተቋጨው እምነት ነው የምላችሁ ለትሬኒዮኒ ያን የሰጠው ኳስ ትሬኒዮኒ ያችን ጎል ቢያስቆጥር እንዴት አባቱ ነበር። በመከላከሉም ፈጣን ማጥቃቱም ይለያል እኮ ያው ዲፍሌክሽን ሆኖ እንግዲህ ጎል እሱም አስቆጥሯል። የኛ ልጆች ኮንግራ ፋሚሊ ኮንግራ እንችላለን። ይሄ ነው ነገ እንግዲህ ይቋጠራል። ሊቨርፑል ዌስትሃምን ወቀጠው ራሱ አይገልጽም። እናት እንደሌለው ልጅ አንተ የሻሼ እኮ አባት እኮ ነው። ምን ሆናችሁ ነው እናንተ እንደዚህ አይነት ጥቃት የምትፈጽሙበት? እንደዚህ እኮ አይቻልም እንዴ! ተርፍየን እኮ ጸጉር እንዳታስቆርጥ አድርጎ እኮ ውለታ ሰርቶልናል አይደል እንዴ? ከመቼ ጀምሮ ነው እንደዚህ ውለታ መብላት የጀመራችሁት ሊቨርፑላውያን? ነውር አይደለም እንዴ? ነውር እኮ ነው ይሄ። በፍጹም እኮ አይቻልም። እግር ኳስ ራሱ አይደለም ይሄ እንዴ! ማን ይሄ የሻሼ ሚሽን አሰናካይ የሆነው ዌስትሃም ዛሬ ተሸንፏል። ሊቨርፑል በጣም ቆንጆ ነው ፐርፎርም ያደረገው ዘንድሮ ማለት ነው። ቶፕ 4 ውስጥ ተጋድለንም ቢሆን እንገባታለን የሚል አይነት ገጸ ባህሪን ያሳዩን ዛሬ በጣም ተጋድሎ ኢኪቲኬ ጎል አስቆጥሯል። አምስቱንም የተለያዩ ተጫዋቾች ናቸው ጀማው ጎሉን ያስቆጠሩት። ያ ብቻ አይደለም ማለት ነው። ከቆመ ኳስ ያገባሹ ጎል ብዛት ይወል ሴት ፒስ እኔ ላይ ተበረታላችሁ። ዛሬ ሊቨርፑል ያስቆጠረውን የቆመ ኳስ ብዛት እዩት። ቶፕ 4 ላይ እርግጠኛ ነኝ ይገባል። ሊቨርፑል ዘንድሮ ይገባል። አሁን ማን ነው የሚወጣው ነው እኔ ግራ ይገባኝ። ቪላ ግን ይወጣል። ቪላ ይወጣል በእርግጠኝነት። ይመቻችሁ። ይሄ ሊቨርፑል ናፍቆኝ ነበረ። የሚገርም ፐርፎርማንስ 3 ጎሎችን ከሴት ፒስ ነው ደግሞ ያገኘ ነው። የጠሉት ይሆን? አራት ብሬንትፎርድ በርንሊ ምን አይነት ጌሞች ናቸው ዛሬ ደግሞ። ኤኒዌይስ ወደ ጨዋታው ስንመለስ ማለት ነው ይኸውላችሁ እግር ኳስ አስባችሁታል። ከ3 ለባዶ ነው ምናምን ከመመራት ነው እና ወደ ጨዋታው እንመለስ ጋይስ። የሚገርም ጨዋታ ነበረ የኛ ጨዋታ። ማካሊስተር የሚገርም ጎል ነው ያገባው። ኤኬቲኬ ምርጥ ነበረች። ያው እንግዲህ ኮዲ ጋክፖም ጎል አግብቷል። እንግዲህ አለቀልን። ከዚህ በኋላ 90 ደቂቃ የሚገባው ነገር ግን የሚገርም ፐርፎርማንስ ነው። የጠሉት ይወርሳል የፈሩት ይደርሳል ምናምን ባለ ሴት ፒስ ብዬ አርሰናል አበላሸ ምናምን ስል የኛዎቹ 3 አግብተው ወጡ በሴት ፒስ። ይቅርታ በማል በርንሌ ምናምን ነገር አልኳችሁ። የሚገርም ጨዋታ ነው። ቪዲዮ መስራት አለብኝ ስለዚህ ጨዋታ